እዚህ ወረቀት ላይ ፈርመ እኔ እናንተ ነገር እንዲያበቃ ፈልጋለሁ ፕሊዝ። እውነት አንተ አባትህንም እናትህንም የምትወድ ከሆነ እነሱንም አታንከራታቸው። እኔንም ያበቃ ነገር አለ ከዚህ በኋላ እኔም በቃ ራሴን ነፃ ማውጣት ፈልጋለሁ። ገባክ? እዚህ ወረቀት ላይ ፈርምልኝና ምንድነው እሱ ወረቀት አንብበው ገጠቅ ማላቆን ወረቀት ላይ አልፈርምም። ምንድነው ማጣቀም? ማንበብ አትችልም? አልተማርክም? ተምራን አይደለ? አንብበውና ፈርምልኝ ግዴታክ ስለሆነ እኮ ነው። አንድ ነገር ልንገርሽ አይደለ? ከዚህ በፊት የፍቺ ወረቀት ብለሽ አስፈርምሽኛል፣ ፈርሜልሻለሁ እኮ። እሱን ፕሮሰስ እኮ ስላላበቃ ነው ይሄን ነገር ይዤልክ የመጣሁት። እኔ በድጋሚ ምንም ወረቀት ላይ መፈረምበት ምክንያት አይኖረኝም። ገባሽ? ስለማላውቀው ጉዳይ ያመጣሽ እዚህ ወረቀት ላይ ፈርም፣ እዚህ ወረቀት ላይ ሆነ ማለት ነው። ምንድነው ያበቃው? ስላላበቃ እኮ ነው ተመልሼ የመጣሁት። ቢያበቃ ማኖር ምን ፍለጋ ያመጣኛል አንተ ጋር? አሁን ለዚህ ከሆነ የጠራሽኝ ልሂድ። ወዴት ነው የምትሄደው? ወደ ፈለኩበት። እኔ ራሴን ነፃ ማውጣት ፈልጋለሁ። አትሰማኝም? በቃኝ። ካንተ ጋር ያለኝ ነገር መጨረስ ፈልጋለሁ። መጨረሰው ደግሞ በህጋዊ መንገድ ነው። ስለዚህ እኔ ደግሞ ሌላ ወይ ከሰሽኝ ወይ ነው ቦታ ሂጂና አልፈርምም ብሏል ብለሽ እንትን በይ። ገባሽ? አልፈርምም። እሺ አብርሽ የማላውቀው ነገር ምንድነው? ማታውቀው ማንበብ አትችልም? ይሁን ልገልጬ ላሳይህ፣ ላስነብብህ። ምንም እንደማታውቃት አታድርግ። ነገሩን በደንብ ነው የምታውቀው። አታስመስል። ወረቀቱን አምጪው። ይሄው በደንብ አንብበውና ስለማያገባኝ ነገር አትጠይቂኝ ከዚህ በኋላ። እሺ አሁንም ቢሆን ስለ ወረቀት ምናምን ንገርሽ፣ ስለ ወረቀት ምናምን ነገር ልጨቀጭኝ ከሆነ ከዚህ በኋላ እንዳጣሪ። ከዛ ባለፈ ደግሞ እኔ እኮ በቃ ከህይወቴ እንድትወጣ ነው፣ እዛ ላይ እንድትፈርምልኝ እኮ ነው የምፈልገው። ምንም እኮ አይደለም የምፈልገው። ወጥቻለሁ፣ ተይኝ በቃ እኮ ይሄ ለኔ አስፈላጊ ነገር ነው። ወጥቻለሁ ብለኝ ሳይሆን እኔ መታሰር አልፈልግም። በህጋዊ መንገድ ፈርመ ከህይወቴ እንድትወጣ እፈልጋለሁ። እንዴ የራሴን ላይፍ። ኧረ ተው 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 እንዴ! ምንድነው እናንተ የባልና የሚስት ጋብቻ የሚቀደድበት ወረቀት መንገድ ላይ ነው እንዴ? ኧረ ተው፣ ቢያንስ ወደ ቤት ግቡ። ኧረ ተው። ሃዩ ጋይስ ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በጣም የገረመኝን እነ ሩታ በነገራችን ላይ አድናቂያቸው ነኝና ስለነሱ አንዳንድ ነገር ልበላችሁ ብዬ ነው የመጣሁት። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ፣ ቤተሰብ ሁኑ እና ለእነ ሩታ ሼር አድርጉላቸው። እና ወዶቼ እኔ እኮ ግርም የሚለኝ ነገር ማለት ነው ሩታዬ፣ የእናንተ የባልና የሚስት ጉዳይ ማለት ነው መንገድ ላይ ነው እንደሚያልቀው። ወይ ተጣልታችሁ ወይ ደግሞ ታርቃችሁ ለምን አትገላገሉም? እኛም እንገላገል። ተጨነቅን እኮ እኛም ከናንተ ጋር እኮ ተጨነቅን። ስንት አመት ሆነን ከናንተ ጋር እየተጨነቅን፣ ዛሬ ታርቀው ይመጡ ይሆን ነገ ታርቀው ይመጡ ይሆን እያልን ተጨነቅን። ትላንት አብርሽ አራስ ቤት በነበርሽበት ሰዓት ታርቅ መኪና ገዛልሽ ታርቃችኋል ብሎ ደስ ብሎን ሳንጨርስ ዛሬ ደግሞ መታችሁ ፈርምልኝ አልፈርምም፣ ፈርምልኝ አልፈርምም። ኧረ ተው ጋይስ፣ ኧረ ተው፣ ደስ አይልም እንደዚህ አይነት ነገር። ልክ አብሮ እንደሚኖር ሰው አይደል እንደ ባለፈው ዕለት መኪና ሲገዛልሽ እንደዛ ደስ ያለሽ፣ ዛሬ ደግሞ ምን ተገኘና ነው ድጋሚ ፈርምልኝ ልትይ የመጣሽው? ኧረ ተው ወገን፣ እየተሳሰብን እንዴ! ቢያንስ ተመልካቾቻችሁን አታከብሩም? ተመልካቾቻችሁን አትወዱም? ምንድነው ችግራችሁ? ለምንድነው የማይቆርጥላችሁ? ድራማ ከሆነ ድራማ ነው በሉን። እኛም ቆርጦልን አንድነታችንን አንድነታችን ከነገሩ ጋር እንጨነቅ። እኛ እኮ ቀልባችን ተሰቀለች እኮ 12 ሰዓት ከመቻው አይሆንም እያልን ተጨነቅን እኮ። አሁን ዛሬ ይሄን ቪዲዮ አየን አይደለ? ነገሳ ምን ይሆን ብለን ነው የምናስበው እኛ። እናንተም ይታወቃል፣ ተቃቅፋችሁ ዘና ብላችሁ ተተኙ ይሆናል፣ አይታወቅም እኮ። ኧረ ተው ወገን፣ እየተሳሰብን እና ግን አብርሽ ደግሞ ወደ አብርሽ ስመጣ ደግሞ ምንድነው አንተ ከሴት ያለህ ችግር ምንድነው? እኛ እኮ እናይላችኋለን እኮ ቪዲዮ እኮ እናይላችኋለን። ዋይፋውን እድሜ ለማዳም ትከፍላለች፣ እናይላችኋለን። ሌላው ነገር እንኳን ቢቀር ከፍተን ቪዲዮን መስማት ካልፈለግን እንኳን ከፍተን እንተዋለን፣ ላይክ እናረጋለን፣ ኮሜንት እንሰጣችኋለን። ከልባችን ካለ ፍቅር ኮሜንት እንሰጣችኋለን፣ ምንም ችግር የለብንም። ግን እናንተ ለምንድነው የማይቆርጥላችሁ? ወደ አንዱ ወይ ተጣልታችሁ ገላግሉን፣ እኛንም እናንተም ተገላገሉ፣ ወይ ታርቃችሁ ገላግሉን። ኧረ ተው እንዴ! ነገ እኮ ቪዲዮዎቹን ቤተሰብ ልጆቻችሁ ያያሉ እኮ፣ የእውነት ልጃችሁ እኮ ያያል። የለምታረጉት ነገር ኃላፊነት ወሰዱ። ተው
ቢያንስ ምትጣሉ እንኳን ከሆነ ቢያንስ በክብር የሆነ ወንበር ላይ ቁጭ ብሎ ሰው ተወያይቶ ተነጋግሮ መጨረስ የሚችለው እናንተ እንዲቆማችሁ ስሜታዊ ሆናችሁ ከስሜታችሁ ራሱ ሳትወጡ እንደዚህ እየተነጋገራችሁ ይሆናል። አሁን ቁጭ ብላችሁ ብታስቡበት ጥሩ ነው። አብርሽ ደግሞ ወዲያ ወዲህ እዛም እዚህ ማለት ጥሩ አይደለም። ሁሉም ጋር ያለው አንድ ነው። ሩታን የሚያክልልህ የሚደርስልህ ደግሞ የለም። ልጅን የሚያክል ነገር ሰጣሃለች እና ወዶች አድርሱላቸው። በቀጣዩ እንገናኛለን።